ረበልኝና በዛ በወርቁ ራሱ እንዲጨክን አደረገኝ። በሱ ምጨክንም አንጀት የለኝም ነበር። ምንም ቢያደርገኝ አልጨክንበትም። እኔ ፎቶውን እለጥፋለሁ። ወርቋን መልስ እንድልልሽ ከፈለሽ እናገርልሽ እችላለሁ። ሴቶች ሶሻል ሚዲያ ይጠቀማል እንዴ? ቆይ በትልቁ ላርግሽ ማሳየት እንደ ያው አሳይስ ማዞሩን አላወቀችበትም። በቃ እንደዚህ እዩ። እቃዎቿ የምትሸጣቸው ምንድን ነው የምትሸጪው? ሺቲ ቱታዎች፣ ቦርሳዎች፣ የእናቶች ፎጣ፣ የወጣቶች ፎጣ፣ ሻንጣ፣ የተለያየ ቀሚሶች ናቸው። እስቲ አንስቼው ላሳያችሁ መሰለኝ። ካሜራውን ማዞር አብራሽ ያለችው አታውቅበትም። ካሜራ መገልበጥ እኮ ነው ራሱ ስልኩ ላይ። የውልሽ እናቴ ፍሊፕ ካሜራ የሚላለ እዚህ ጋር 3 ነጠብጣብ ትነኪና ከዛ ፍሊፕ FLIP ካሜራ ፍሊፕ ካሜራ የሚላለ እሱን ስትነኪ ካሜራውን ወደኋላ ያዞርልናል። ለኛ ቀጥታ እቃው ይታየናል። ተረዳሽ? ላቲን ኮኮናት አላትኝ ሀቡ እያየው ነበር ቪዲዮን። አሁን ወርጄ እኩል እኔ እኩል አስረዳላት ላት እሷ ብዙ ንግግር ስላቻለች እቃዎቿን እያየው እንደዚህ ያላት እንደዚህ ያላት ልልላት ካሜራውን ማዞር አላወቀችበትም። How long is he gonna have a baby? 9 months. 9 months? Yes. Okay. Okay. እንግዲህ እስክታስተካክል ያሳዝናል። በእውነት ፈጣሪ ግን እኮ ፈጣሪ እኮ አለ እኮ ያያል እኮ እንደዚህ ሰው የምትሰሩ ሰዎች ፈጣሪ ቁጠርባችሁ። ግን በሽታን አትፈሩም? የአልጋ ቁራኛ ሆናችሁ ፓራላይዝ ሆናችሁ አልጋ ላይ ተኝታችሁ በወጣትነታችሁ የሰራችሁትን ግፍ እያሰባችሁ አትፈሩ? ድንገት ፈጣሪ አካሌን ቢነሳኝ ወጥቼ በመኪና አደጋ አካሌ ጎሉ ለአልጋ ብውል የሰው እጅ ላይ በወድቅ ብላችሁ አትፈሩ? ሁሌም እንዲህ ጤነኛ ወጣት እንደሆናችሁ እንደሮጣችሁ ምትኖሩ ይመስላችኋል? በቃ እንደዛው አሳይኝ እናቴ። ካሜራውን ማዞር ካልቻልሽ ኢትሶኬ እንረዳሻለን። እንደዛው እንዳለ በቃ እንደዚህ አሳይኝ፣ ችግር የለም። ምንድን ነው የምትሸጪው? ቀሚሶች፣ በጉርድ ቀሚስ፣ በሽፉን ቀሚሶች አሉ። እንደዚህ አይነት ቱታዎች አሉ፣ ፎጣዎች አሉ። እሺ ካሜራውን ክሬሞች አሏት። ብሉ ማጂክ ካካው በተራ አሳይን በስነስርዓት ማሪ። በቃ እንደሱ ያዥውን እየነገርኩልሽ ነው። ክሬሞች አሏት፣ ልብሶች አሏት፣ ቱታዎች፣ ቢጃማዎች፣ ሺቲዎች፣ እንዲሁም ምንድነው ሌላ ቦርሳዎች አሏት። ቲክቶክ አለው ልጁ ይቅረብ እያሉ ነው ተመልካቾች። ቲክቶክ ካለው ሼር እናርግለት እና እንጥራው ሰውየውን ወርቅሽን እንዲመልስ እንድንጠይቀው። የሀገሬ ልጅ ነው። ልጆችን ያጠቃብኛል፣ ልጆችን አንድ ነገር ያደርግብኛል። እንደዛ ጋይስ አትፈልግም፣ ተውት። ሰይጣን ነው፣ ወታደር ነው፣ ደም አይፈራም። ልጆችን ያጠቃብኛል። ካላባት ያሳደግኳቸው ልጆች ይበላብኛል። በቃ እሺ እናቴ በቃ ችግር የለም። ወርቅሽ ጥንቅር ይበላ እንጂ ተፈራ ከዚህ ሀገር ራሱ ማስወጣት እችል ነበር በወቅቱ፣ ግን ለልጆቼ ብዬ ነው። የሚያሳዝኑ ልጆች ነው ያሉ፣ ማታቸውን ደፍተው የሚማሩ ልጆች ናቸው። በቃ ታዩ እናቴ፣ ፎቶውንም አንፈልግም፣ ምንም አንፈልግም። እኛ ከጎንሽ ነን። በስራሽ ላይ እንድትበረች ብቻ በቃ ታይ። ውርሽ አታልቅሽ እና ግን አጠገብሽ ሰው የለም የሚያስተምርሽ እንዴት ካሜራ እንደሚዞር። አሁን
ላይቭስ እየገባሽ እንዴት ልትሸጪ ነው? ምንም አይነት አጠቃቀሙን ካላወቅሽበት አጠገብሽ ላይቭ መግባቱን ተለማምጄዋለሁ። ችግር የለውም። ማዞር ብቻ ነው ማታቂበት። ላይቭ መግባት ገስት ማስገባት ታቂበታለሽ። ቆይስታ ካርጋለች መሰለኝ ተደውሎባት ነው። ላይቭ ላይ እንትን የምትሸጡ ሰዎች እቃ የምትሸጡ ሰዎች ጌም ካርድ አትክተቱ ስልካችሁ ላይ። ነጋዴ እየገዛ ደንበኛ እየገዛ ድንገት ሲደወልባችሁ ላይቫችሁ ይቆማል። ነጋዴ ገዢ ደግሞ ከስተመር ደግሞ ክቡር ነው። ቸኩሎ ሊሆን ይችላል፣ ቶሎ ገዝቶ መውጣት ሊሆን ይችላል። ስለዚህ ሴም ካርድ አትክተቱበት። በዋይፋይ ተጠቀሙ። ለስራ የምትጠቀሙበት ስልክ ሴም ካርድ ሊኖሩ አይገባም፣ እንዳይደወልባችሁ፣ ሰው ደውሎ እንዳያቋርጥባችሁ ማለት ነው። አሁን ስትገባ አስገባት። የድንግል ልጅ ነው መሰለኝ ስሟ አይደል? የድንግል በጣም ተጎድታለች፣ ታሳዝናለች። ዝም ብላ ነው የምታለቅሰው። ሀቡዬ አሁንም ፍቅሩ ከውስጡ አልወጣም እንደተረዳኋት። ማርያምን ነው የምልሽ። አሁንም እንትናይ በጣም ምክር ያስፈልጋታል። በጣም ተጎድታለች። ፍቅሩ ሰው እንዴት በእንደዚህ አይነት ሁኔታ ላይ ያፈቅራል? ጡትሽን ሸፍኝ እንዳታዘጊብን ምስል። ኧረ እኔ ራሴ ምን ሆኜ ነው? የሆነ ነጠላ ለብሼ እኮ ነው የምዞረው። ሰው እንዴት ማለት በእንደዚህ አይነት ሁኔታ ላይ ሰው እንዴት ያፈቅራል? እንዴት ነው የሚጎዳሽን ጠላትሽን የምታፈቅሪ? ያንቺን ውድቀት የሚመኝን ሰው እንዴት ታፈቅሪያለሽ? እንደው አያምጣው ሀቡዬ መቤት መቼ ሰጣት ፍቅር? ሰው እንዳለ ሞኝ ነው እንዴ ማለት አልገባኝም። ሴት ልጅ ራሷን እንትን እስከ ማለት ያሰበች ነች። እንዴት እንደ እኔ በጣም ነው ባለፈው ለታ የተቆጣዋት በስልክ ራሱ በጣም ተናግሪያት ልኳን ነግሪያት ነው ወደ አንቺ ጋር ያመጣኋት። አታልቅሺ በቃ እስካሁን አልወጣላትም። እርግጠኛው የምነግርሽ ፍቅር አለባት ውስጧ እና ጉዳቷም ያስጨንቃታል። ያ የነበረ የለም በቃ እነሱ እንዳሉት ኮሜንታተሮች እንዳሉት መተት ይሆናል እንጂ እንደዚህ አይነት ፍቅር የለም። ማሪ ራሱን የሚወድ ሰው የሚጎዳውን ሰው እኔ በጣም ነው ራሴን የምወደው። የሚጎዳኝን ሰው በፍጹም ላፈቅሮ አልችልም። የማያስብልኝን ሰው የማያዝንልኝን ሰው እንዴት ነው ጠላቴን የምወደው? እንዴት ነው እኔን ቁልቁል የሚያወርደኝ? እሱን ካወቀች በኋላ ህይወቷ ቁልቁል ወረደ። እንዴት ነው ለህይወቴ ለመውደቄ ምክንያት የሆነ ሰው እሱ ወደ ህይወቴ ከገባ ጀምሮ ህይወቴን አመድ ያለበሰ ሰው ገንዘቤን፣ እድሜን፣ ጤናዬን የነሳኝን ሰው እንዴት ላፈቅር እችላለሁ? ስለዚህ እኔ አሁን አመንኩ። በቃ እናንተ እንደምትሉት መተት ነው እንጂ እንደዚህ አይነት ፍቅር የሚባል አማርኛ ኢትዮጵያ ነው እንግዲህ የጎዳት አይደል? ኢትዮጵያ ተጎድታ መታ እሱን ሽሸት መታ እዚህ እንደገና በሁለት እግሯ ቆማ እንደገና አታሏት ይዘሽኝ ነይ ሲላት ፕሮሰሱን ጨርሳ እዚህ አምጥታ መንጃ ፍቃድ አስተምረው ከአንድም ሁለት ላይሰንስ አውጥታለት ስንት ነገር ስንት ዋጋ ስትከፍል እዚህ ሰው ሀገር ላይ የሀገር ቤቱን ታዩ ነግራሽ አለች። እንግዲህ ድግሱ ምኑ ወርቁ ምኑ ሁሉ ነገር በሷ ወጪ ነው። ድግስ ራሱ የተደገሰው የታረደው ምን ያለው ምንም ሳያወጣ እዚህ መጥቶ ያለበሰችው ምን ሆነሻል? ድግስ ብቻ አይደለም ቤተሰቦቹ እንዳለ አጎቶቹ ምኖቹ ምን ሱፍ ያለበሰችው እሷ ናት። ቤተሰቡ ሚዜው ሳይቀር የኔ እናት ሚዜው ሳይቀር ልብስ ያለበሰችው ይሄ የጤና አይመስለኝም። እውነትሽን ነው እንዳሉት መተት ካልሆነ በስተቀር ኢትዮጵያ እንደዛ በድሏት እሱን ሸሽታ መታ እንደገና ተከትሏት ውሰጂን ሲላት አመጣች። አምጥታ እንደገና እዚህ ያላትን ንብረት ጧ አርጎ በልቶ ጥሏት። አስቢ። እኔማ እናቱ ነው የመሰልሽው አልኳት እኮ እናቱ ነው የመሰልሽው እንጂ እንደ ሚስትም አላሰበሽም። ጫማውን ሁሉ ጠርጋለሁ አለች፣ ልብሱን እተኩስለታለሁ አለች። ምን በቃ እኔ እንጃ እግዚአብሔርን እንደ ጸንገላውን ሳታጥቦ ትቀራለች ብለሽ ነው? አሁንም ያ ነገር አለባት። ብቻ እግዚአብሔር ይርዳት። ጥሩ ሁኔታ ላይ አይደለችም ገኒ፣ ጥሩ ሁኔታ ላይ አይደለችም። አሁንም በጣም የሰው እንትን ሰው ያስፈልጋታል። ጓደኛ የለኝም ማለት ያው ከዛሬ በኋላ ባለፈውም እየተናገርኩ ነበር። ሁሉም እዚህ ጋር ማንም ከማንም ጋር ተዋውቆ አይደለም። እድሜ ለቲክቶክ ሁሉም ያው ለአቡም እኔ እነግርልሻለሁ ብያት ነው እዛ ጋር ያስቆምኳት። የእውነት ቶሎ ነው ወድሚ ብሳት ታለቅሳለች ዝም ብላ። ኮሜንቶች ላይ ማያታለሁ፣ ቆጣታለሁ። የምትጽፈው ነገር ትንሽ ይከብዳል፣ ከአይምሮ በላይ ነው ስለተጎዳች እና እመቤቴ ትርዳት። ያው እናንተም አላችሁ ባዮ ላይ ስልኳ አለ፣ እናንተም እየገዛችሁ አበረታቷል። ማርያምን በእግሯ በሁለት እግር እንድትቆም ጀግና እና እናት ነሽ። ለልጆችሽ ኑሪ። ልጆችሽ አያሳሱሽም? አራት እግሩን ይብላ። ማርያምን እኔ አቡዬ እኔ አንድ ልጅ ነው ያለኝ አይደለ? ሌላ መተኪያ እንኳን የለኝም፣ ግን ለልጄ እኖራለሁ። እኔ የሆነ ነገር እዚህ ጋር ሲከፋኝ የሆነ ተስፋ የሚያስቆርጥ ነገር ቢመጣ እንኳን ማንን ነው ማስበው? ልጄን ነው ማስበው። እሷ ራሷን እስከ ማጥፋት ያሰበች ሴት ነች። ይሄ ራስ ወዳድነት ነው። እኔ ያለ ፍላጎቱ ልጄን እዚህ ምድር ላይ አምጥቻለሁ። እኔ መዝናኛ ልጄ ነው። ከማንም ነገ በወርቅ የሚያነሳኝ ልጄ ነው።
ለልጄ ማሰብ አለብኝ፣ መኖር አለብኝ። ሳቡ ወንድ ቤት ወንድ ይመጣል፣ ወንድ ቤት ወንድ ይመጣል። ግን ይሄ ለወንድ ተብዬ አንድም ባላፈስም እናቷ ፍርት ብላ አንድ ባላፈስም እኔ ይሄ በራስ ወዳድነት ነው። ልጆችሽ ናት። የልጅ ልጅ አይታለች፣ አልነገረችሽም፣ አልሰማትም። እዚህ አምጥታት ልጇን አርሳት። ልጇ እዚህ ነው ወልዳ አርሳ የላከቻት። የልጅ ልጅ እግዚአብሔር አክብሯታል። እንደማመስገን ገና ለገና አረመኔ ወንድ ሄደ ብላ ታለቅሳለች። ልጅ ድራለች። ልጅ ድራ የልጅ ልጅ አላት። የኔ ናት። ልጇን ዩኒቨርሲቲ ተመረቁ ነው እንጂ ድር ያለው የሚለው ነገር ድራለች። አረ ድራለች። የልጅ ልጅ አላት። ልጇን እዚህ አምጥታ እዚህ ወልዳ ልጇን እዚህ አርሻት ነው ያለችኝ። የሄደችው ነግራሻለች እኮማ። ያው ልጇ መውለዷን ነው ያልሰማሽው እንጂ ድራለች። 2 ሴትና 2 ወንድ አሏት። 2 ናቸው አሁን እየተማሩ አይ ቲንክ ወንዶቹ ናቸው መስመር ያልያዙላት። አንደኛዋን ሞያ አስተምራት ይላሉ። አሁን ያገቡ የተመረቁ ያገቡ የወለዱ ልጆች ኖሯት ልጆቿ እናታችን ለወንድ ብላ ራሷን አጠፋች። ምን ይላሉ ልጆቿም እኮ ይሸማቀቃሉ እኮ እንዴ! መጠቋቆሚያ እኮ ነው የሚሆኑት። እናንተ እናታችሁ ለወንድ ብላ ራሷን ያጠፋቸው ልጆች ናቸው እኮ እየተባሉ እኮ ልጆቿ አንገት ይደፋሉ። ለልጆቻችንም ማሰብ አለብን። ገኒ ቪዲዮ እግዚአብሔር ይመስገን ትማረም ገኒ ነይ በትልቁ አርጋት። ባዮ ላይ ስልኳ አለ፣ እየገባችሁ አበረታቷት፣ አይዞች በሏት። ይሄ እውነትም እናንተ እንዳላችሁት ፍቅርም ላይሆን ፍቅር አይደለም መተት ነው። እግዚአብሔር ይንቀልላት። እንደገና በ2 እግሯ ቆማ ጀግና እናት ሆና ታሳይ። የመተት ነው ምናምን አትበይ። መተት እሷ ከዚህ እያለች አይደል እንዴ ብር የምትሰጠው የነበረው? ኬት አግኝቶ ነው መተት የሚያሰራባት? ይሄ የውስጧ ፍላጎት ነው። ከውስጧ ነው ማስቆም ያለባት። ገባሽ? መተት ነው እያለች እድሜ ልኳን መገበር አለባት። ሳይገናኙ ኮንዶሚኒየም ቤት ተከራይታለታለች። በመተት ማላከክም ጥሩ አይደለም። ከውስጧ መቁረጥ ነው ያለባት። ገባሽ? ልጆቿን እያቋረጥኳቸው እንደዚህ አይነት ነገር የሚያመጣው ምን እንደሆነ ልንገርሽ። በልጅነታችን እኛ ቤተሰቦቻችን ሲያሳድጉን ዋጋችንን አልነገሩንም። እኔ ዋጋዬ ተነግሮኝ አይደለም ያደግኩት፣ ግን ለልጄ ዋጋዋን እየነገርኳት ነው። ባገኘኋት ቁጥር እየሳምኩ ፍቅር እየሰጠው ውድነቷን ተፈላጊነቷን እየነገርኳት ነው። ነገ ከፍ ስትል አንድ ወንድ መጥቶ ቆንጆ ነሽ ብሎ ቅልጥ አድርጎ ልጅን ይዞ ብንሄድ አይችልም። ቆንጆ ነሽ ቢላት አውቃለሁ ቤተሰቦቼ እየነገሩን ያሳደጉ ትላለች። ገባችሁ? እኛ አልተነገረንም፣ ግን ራሳችን ላይ መስራ። እኔ ራሴ ላይ ሰርቼ ነው እንጂ እንደዛ እየነገሩ አይደለም ያሳደጉ። ሴት ነሽ እንደዚህ አትጩሂ፣ ሴት ነሽ እንደዚህ አትሳቂ፣ ሴት ልጅ እንግዳ ሲመጣ ጓዳ ትገባለች፣ እንጂ ጓዳ ግቢ፣ ሂጂ ለወንድምሽ ሂጂ አምጪ ምናምን እየተባልኩ ያደጉት። ግን ራሴን ካወቅኩ በኋላ ትልቅ ኮንኩ በኋላ ራሴ ላይ ሰራው። እያንዳንዳችን የህይወታችን ኃላፊነት አለብን። 18 ዓመት ከሞላን በኋላ ራሳችን ላይ መስራት። ሰዎቻችን በእኛ የሚጠየቁት እስከ 18 ዓመታችን ብቻ ነው። በቃ 18 ዓመት ከሞላን በኋላ ራሳችን ላይ መስራት የራሳችን ግዴታ አለብን። እያንዳንዳችን ራሳችን ላይ ሰርተን ጠንካራ፣ ብርቱ፣ ጀግና ሆነን ልጆቻችንን የምናኮራ እናቶች ነው መሆን ያለበት። ዋጋችንን የበታችነት ስሜት ነው እንዲህ የሚያደርገው። የበታችነት ስሜት ነው ሰዎች እንዲጫወቱብን እንጂ የበታችነት ስሜት ከሌለብን ራሳችንን የምንወድ ራሳችንን የምናከብር ከሆነ ማንም ሰው እኛ ጋር በመምጣቱ ውለታ የዋለልን ስሜት አይሰማንም። እኔ በጣም አሳዝናኛለች ውለታ። ከዚህ በላይ የሚያም ነገር አለ ጋይዝ? የሆነ ሰው ወደ እናንተ ሲመጣ ውለታ እንደዋለላችሁ አይነት ስሜት ሲሰማችሁ በጣም እኮ ነው የሚያመው። የሆነች ሴት ጓደኛ፣ ይሄ በፍቅረኛ ብቻ አለ፣ ሴት ጓደኛ እራሳችሁን ዝቅ አድርጋችሁ ሁሌ የበታችነት ስሜት ሲሰማችሁ ተለማማጭ ነው የምትሆኑት እና እናንተ ከሰዎች ሁሉ ያነሳችሁ ይመስላችኋል። ከልጅነታችሁ ጀምሮ ከአካባቢ ቡሊ እየተደረጋችሁ እየተሰደባችሁ ሰው ሁሉ ዝቅ እያደረጋችሁ ካደጋችሁ ሁሌ ተለማማጭ ነው የምትሆኑት። ሁሌ እናንተ ከሰዎች ሁሉ ያነሳችሁ ይመስላችኋል። ሴት ጓደኛም ትለማመጣላችሁ። ሴት ጓደኛሽን ለማስደሰት እንድትወድሽ ጓደኛ እንድታረግሽ ሁሌ ምን ትያታለሽ? ሁሌ ትለማመጥ። ያለችሽን ሁሉ እሺ ትያታለሽ። ላይ ስትልሽ እሺ፣ እዛ ስትልሽ እሺ፣ ይሄን አድርጊልኝ እሺ፣ ፍቅረኛ ስትይሽ ብርሽን ስጭኝ እሺ